ፓርኩ ምን እንደሚመስል አብረን እናያለን። ያው እንግዲህ መንገድ ዘጭ እያለ ነው። እዚህ ፓርክ ውስጥ ከተለያዩ የዓለማችን ሀገራት ጊዜውን ጠብቀው የተሰደዱ የሚመጡ ወፎች አሉ። እንዴት አደራችሁ? አሁን ከሌሊቱ 11 ሰዓት በተደጋጋሚ እዚህ ቦታ ላይ ዛሬ አብረውኝ ካሉት እንግዶች ጋር ተገናኝተናል እና የጭቱ ሐይቅ ግን በሻሸመኔ ዞረን ነው የምንሄደው እና ከ80 ኪሎ ሜትር በላይ ተጉዘን ነው ሐይቁን የምናገኘው። አሁን አርሲ ነገሌ ቁርስ ልናደርግ እዚህ ከተማ ውስጥ አለ የሚባል ስጋ ቤት መጥተናል። ቁርሳችንን ከበላን በኋላ ወደ ጭቱ ነው የምናመራው። መቃን ከየት ነው? አሲያ ዛሬ እንደ ወትሮ ሁሉ በማለዳ አይደለም ጉዞ የጀመርነው። ምሳ በልተን ከምሳ በኋላ ነው ጉዞ እያደረግን ያለ ነው። የአዲስ አበባ የቀትር ፀሐይ ምስሉ ላይ በደንብ ይታያችኋል ብዬ አስባለሁ። ያው በጣም ሞቅ ያለበት ሰዓት ላይ ነው። ከምሳ በኋላ ነው ጉዞ የጀመርነው። ከምሳ በኋላ ደግሞ ጉዞ የጀመርነው መንገድ ላይ አድረን በማለዳ ወደ ቀጣይ ጉዞአችን ስለምንሄድ ነው። ጉዞአችን ደግሞ ወደ ደቡብ አቅጣጫ ነው። በሳር ቤት በኩል አድርገን ከዛ በጋርመንት አድርገን ወደ ፈጣን መንገድ ነው የምንገባው። በፈጣን መንገድ አድርገን አዳራችን የሚሆነው ባቱ ዝዋይ ከተማ ይሆናል። ከዛም ወደ መዳረሻችን ጉዞ በጠዋት ነው የምናደርገውና ጉዞአችንን የጀመርነው ዛሬ በቀትር ላይ ነው። አዲስ አበባንም ደመቅ ባለ ብርሃን ነው እያየናት የምንጓዘው ማለት ነው። በነገራችን ላይ ይህ የዩቲዩብ ቻናል አዲስ ቻናል ነው። የጉዞ ማስታወሻዎቼ ወይም ደግሞ የምጓዝባቸውን ቦታዎች የማስቃኛችሁ እኔ ያየኋቸውን ሁነቶች እናንተም እንድታዩ የማደርግበት አዲስ ቻናል ነው። የዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉት ደስ ይለኛል። ላይክ ሼር ብታደርጉት ደግሞ የተሻለ እንድንሰራም ያግዘናል፣ ብዙዎች ጋር እንዲደርስ ስለሚያደርግ እና ይሄ ከእናንተ ይጠበቃል። አመሰግናለሁ። ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ ጉዞ እያደረግኩ ያለሁት ዓለም አቀፍ የወፎች ቀን ለማክበር ነው። ዓለም አቀፍ የስደተኛ ወፎች ቀን በዓለም አቀፍ ደረጃ በግንቦት ወርና በጥቅምት ወር ይከበራል። ይኸውም ከአውሮፓ ተነስተው ወደ አፍሪካና ወደ ተለያዩ የዓለም አካላት የሚሰደዱ አዋፍቶች አሉ። ስለ እነዚህ አዋፍት ማህበረሰቡ ግንዛቤ እንዲይዝ ታስቦ አዋፍቱን ለማሰብና በሚሄዱበት አካባቢ ላይ ህብረተሰቡ ግንዛቤ ኖሮት ጥበቃና ከለላ እንዲያደርግላቸው የሚከበር በዓል ነው። ይህንን በዓል ዘንድሮ የምናከብረው በአቢጃታ ሻላ ሐይቅ ላይ ነው። በአቢጃታ ሻላ ሐይቅ እንደምታውቁት 3 ሐይቆች አሉ። በእነዚህ ሐይቆች ላይም ከአውሮፓ ተሰደው የሚመጡ አዋፍት የተወሰኑ ጊዜያትን እዚህ በሐይቁ ዳርቻ ያሳልፉና ከዛ ተመልሰው በተለይ የአውሮፓ የበረዶ ወቅት ካለፈ በኋላ ወደ ሀገራቸው ይመለሳሉና እኛም ያው እናንተም ይሄን ፕሮግራም የምትከታተሉ በሰው ብቻ ሳይሆን የሚሰደደው እንስሳትም አዋፍትም እንደሚሰደዱ ግንዛቤ እንዲኖራችሁ በዚሁ መልእክት ማስተላለፍ ፈልጋለሁ። በጉዟችን ላይ የምናየውን ነገር በዓሉ ምን ይመስላል የሚለውንም አካፍላችኋለሁ። ጉዟችን ምን እንደሚመስል አብረን እናያለን። ቆይታችሁ ከኛ ጋር እንዲሆን አሁን ከአዲስ አበባ እየወጣን ያለነው ከስራ ባልደረቦቼ ጋር ነው እየወጣን ያለነው። ይህን ጉዞ ደግሞ ያዘጋጀልን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ነው። አቢጃታ ሻላ ብሔራዊ ፓርክ ሐይቆች ብሔራዊ ፓርክ የአቢጃታ ሻላ ሐይቆች ብሔራዊ ፓርክ የሚተዳደረው በኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ስር ከሚተዳደሩ ብሔራዊ ፓርኮች አንዱ ነው። ፓርኩ ምን እንደሚመስል አብረን እናያለን። ያው እንግዲህ መንገድ ዘጭ እያለ ነው። አሁን ገና ከአዲስ አበባ አልወጣንም። አሁን ይሄ
ጋርመንት አካባቢ ነው ያለነው። አዲስ አበባን በተወሰነ ደረጃ እያየን ወደ ጉዞ መዳረሻችን እንሄዳለን። አብረን እንጓዝ። አሁን የምንገኘው ከሞጆ ሐዋሳ የሚያስኬድ አስፋልት ነው። የጤና እረፍት የምናደርግበት ሌይባዩ ነው። የመቆሚያ ቦታ ነው። ተሽከርካሪዎች እዚህ ቦታ ላይ የጤና እረፍት ያደርጋሉ። ከአዲስ አበባ አዳማ የሚያስኬደውን ፈጣን መንገድ ትተን በስተቀኝ በኩል ታጥፈን ከሞጆ ባቱ ድረስ ክፍት የሆነውን እስከ አዋሳ የሚዘልቅ ፈጣን መንገድ ነው። በነገራችን ላይ አሁን መንገድ ስራው እየተፋጠነ ነው። ምናልባት እኔ በዚህ ዓመት የሚመረቅ ይመስለኛል። ብዙ ጊዜ ወደዛ አካባቢ ሳልፍ ግንባታውን አያለውኝ። በጣም የተጓተተ ስራ ነው እየተሰራ ያለው። በተለይ ከባቱ እስከ ሐዋሳ ያለው የፍጥነት መንገዱ ቶሎ ያልቃል የሚል ተነግሮ ነበረ፣ ግን በጣም ረጅም ዓመታት ነው የፈጀው። አሁን ግን በዚህ ዓመት በጣም ስራው እየተፋጠነ ነው ያለው። አሁን ብዙ ነገር አልቋል ማለት ይቻላል። ምናልባትም በዚህ ዓመት የሚመረቅ ይመስለኛል እና ይሄ የፈጣን መንገድ ለሀገራችን እድገት በጣም ትልቅ አስተዋጽኦ ነው ያለው። በእያንዳንዱ ሰው ህይወት ላይ ትልቅ ለውጥ የሚያመጣ ነው። መንገድ እንዲህ በቀላል የምናየው ነገር አይደለም። በእያንዳንዳችን ህይወት ውስጥ ነው ለውጡ ያለው እና ከዚህ አንጻር የመሰረተ ልማት ላይ መንግስትን በጣም በትኩረት ሊሰራ ይገባል። ይሄ ብቻ ሳይሆን ሌሎችም አካባቢዎች ላይ የፈጣን መንገድ በጣም መሰራት አለበት። መንገድ ነው ለህይወታችን ትልቁ ቁልፍ ብለን መውሰድ እንችላለን፣ ከኢኮኖሚ አንጻር ስናየው ማለት ነው እና አሁን በቅርቡ ወደ ደብረ ብርሃን ተጉዤ ነበርና የደብረ ብርሃን መንገድ ለፈጣን መንገድ ስራ በጣም ምቹ የሆነ መልክዓ ምድር ያለው ነው። ይሰራልም ከተባለ ረጅም ጊዜ ሲወራ ነበረ፣ ግን መሬት ላይ ምንም የለም እና ከተማዋ ደግሞ በጣም እያደገች ያለች ከተማ ነች። እንዲህ አይነት ቦታዎች በጣም ሊሰሩ ይገባል። ቢያንስ ለአዲስ አበባ መጋቢ የሆኑ መንገዶች ላይ እስከ 100 ምናምን ኪሎ ሜትር ድረስ ሊሰራ ይገባል። ከአዲስ አበባ ደብረ ብርሃን በጣም እስካሁንም መዘግየት የሌለበት ነው። በጣም የኢንዱስትሪ ዞን ነው ያ አካባቢ እና በኢኮኖሚያዊ ጠቀሜታው በጣም የጎላ ነው። ከዚህም አምቦ ያለው ከአዲስ አበባ አምቦ ያለው መንገድ እሱም በ100 ምናምን ኪሎ ሜትር የሚገኝ ነው። እንደዚህ እየተጀመረ ቢያንስ ጅማሮች ካሉ ቀጣይ ደግሞ የማስፋፋት ስራ ይሰራል። አሁን ከአዲስ አበባ አዳማ ነበረ፣ ከዛ እስከ ሐዋሳ እየተሰራ ነው ያለው። ከዛ እንደገና ደብረ ብርሃን፣ አምቦ፣ ወልቂጤ እየተባለ የማስፋፋት ስራ ቢሰራ በጣም መልካም ነው። መንገድ በጣም አስፈላጊ ነገር ነው። ዛሬ አዳራችን የሚሆነው ባቱ ዝዋይ ከተማ ነው። እዛ አድረን በጠዋት ነው ጉዟችንን የምንጀምረው። አሁን በጊዜ እንገባለን። ባቱ ላይም ጥሩ ቆይታ ይኖረናል። ለጠዋት ጉዟችንም ጥሩ እረፍት አድርገን በጠዋት ጉዟችንን እናደርጋለን። አብራችሁን እንድትጓዙ በአክብሮት ነው የምጋብዘው። እንዴት አደራችሁ? አሁን ከሌሊቱ 11 ሰዓት ነው። ያው በመግቢያ ላይ እንደገለጽኩላችሁ ዓለም አቀፍ የስደተኛ ወፎች ቀንን ለማክበር ነው ጉዞ የጀመርነው። ትላንትና ከአዲስ አበባ ተነስተን ዝዋይ ከተማ ባቱ ከተማ አድረናል። ዛሬ በሌሊት ተነስተን ነው። ያው ወፎች የማለዳ እንስሳት ናቸው። ማለዳ ላይ ነው በብዛት የሚገኙት እና በማለዳ በጭቱ ሐይቅ ላይ ያሉትን የወፎች ለማየት ነው ጉዞ የምንጀምረው። ዛሬ በሌሊት ተነስተን ነው ጉዞ የምናደርገው። አሁን ጉዞአችንን ልንጀምር ነው። ከዝዋይ በሻሸመኔ በኩል አድርገን ነው ወደ ጭቱ ሐይቅ የምንሄደው። የጭቱ ሐይቅ በአብጃታ ሻላ ሐይቆች ከሚገኙት 3ቱ ሐይቆች አንዱ ነው። አሁን ጉዞአችንን እናደርጋለን። ያው ጉዞ አንዳንድ ማለዳ ላይም የራሱ ድባብ አለው።
ከቢሾፍቱ ከተማ ከሌሊቱ 11 ሰዓት ተነስተን አሁን አብጃታ ሻላ ሐይቆች ብሔራዊ ፓርክ ደርሰናል። የአብጃታ ሻላ ሐይቆች ብሔራዊ ፓርክ አሁን ከጠዋቱ 12 ሰዓት ነው። ያው ፀሐይ አልወጣችም፣ ግን ጥሩ ብርሃን አለው። የአብጃታ ሻላ ሐይቆች ብሔራዊ ፓርክ እንደሚታወቀው በተለይ እዚህ አካባቢ አሁን ያለውበት በፓርኩ ጽሕፈት ቤት አካባቢ ነው። በአብጃታ ሻላ ሐይቆች ብሔራዊ ፓርክ ከሚገኙት 3 ሐይቆች አንዱ ነው። የአብጃታ ሐይቅ አለ፣ የሻላ ሐይቅ አለ፣ እንዲሁም ደግሞ የጭቱ ሐይቅ የፓርኩ አካል ናቸው። ዛሬ የምንሄደው የጭቱ ሐይቅ ነው። የጭቱ ሐይቅ ትንሽ ራቅም ይላል እና ደግሞ እዚህ አሁን የአብጃታ ሐይቅ ከዚህ ከፓርኩ ጽሕፈት ቤት በጣም በቅርብ ርቀት ላይ የሚገኝ ነው። ከ10-15 ኪሎ ሜትር ርቀት ላይ የሚገኝ ነው። የጭቱ ሐይቅ ግን በሻሸመኔ ዞረን ነው የምንሄደው እና ከ80 ኪሎ ሜትር በላይ ተጉዘን ነው ሐይቁን የምናገኘው። በጣም የሚያምር ነው። እዛ የሚኖረውን እንትን እናያለን ማለት ነው። አጋጣሚ አሁን ከፊት ለፊቴ ሰጎን አይቻለሁ። እስቲ ሰጎኗን ላሳያችሁ። ያው ከፊት ለፊት እንደምታዩት ሰጎኗ ተነስታለች ማለት ነው። በጠዋት ነበር የመጣ ነው። እኔ እናገኛቸዋለን የሚል እምነት አልነበረኝም። እንግዲህ ይህ ፓርክ የሚታወቀው በሰጎን ነው። በተለይ እዚህ ፓርኩ ጽሕፈት ቤት በዋናው አስፋልት መንገድ ዳር ላይ የሚገኝ በመሆኑ በትራንስፖርትን በምንሄድበት ሰዓት ሰጎኖችን የማየት እድል አለን። እዚህ ፓርኩ ጽሕፈት ቤት በብዛት ሰጎኖች ይታያሉ። እንግዲህ የአብጃታ ሻላ ሐይቆች ብሔራዊ ፓርክ ጽሕፈት ቤት ይህን ይመስላል። አሁን ወደ ጭቱ ሐይቅ ለመሄድ ዝግጅት እየተደረገ ነው ያለው። የፓርኩ ግቢ ይህን ይመስላል። ጓደኞቼ ሰላም ነው። የማለዳዋ ፀሐይ እንደምታዩት በጣም አምራ ደምቃ ነው የወጣችው። በእንዲህ አይነት መልክዓ ምድር ላይ ጉዞ ማድረግ በራሱ በጣም ለመንፈስ ትልቅ ምግብ ነው። ይሄ አሁን ሰንራይዝ የምንለው ነው። ሰንሴት ላይ አሁን አብጃታ ላይ ምናልባት ክፍል 2 ፕሮግራሜ ላይ መውጫ ላይ ይጠቀምበታለሁ እና ስትጠልቅ በጣም የሚያምር የፀሐይ የሰንሴት ነው ያየ ነው። አሁን እንደምታዩት ደስ በሚል ሁኔታ ነው ፀሐዩ እየወጣች ያለችው። ገና ማለዳ ነው። ያው አብጃታ ሻላ ሐይቆች ብሔራዊ ፓርክ የደረስነው በጣም በጠዋት ነው። እዛም ቆይታ አድርገን ወደ ጭቱ ነው የምንጓዘው እና ከ80 ኪሎ ሜትር በላይ ነው የምንጓዘው። በዛ ላይ መንገዱ ከዋናው መንገድ ከተገነጠልን በኋላ ትንሽ ስለሚያስቸግር አርሲ ነገሌ ላይ ቁርስ ማድረግ ይጠበቅብናል። ያው እዛ አርሲ ነገሌ አሪፍ ቁርጥ እንዳለ ነው የተነገረን። ቁርጣችንን ቀማምሰን ግድ ይላል። ያው በጠዋት ጠንከር ያለ ቁርስ ማድረግ፣ በተለይ አዋዋላችን ያው ረጅም ጊዜ ሊፈጅ ስለሚችል ምናልባት ምሳ ሰዓትም ላንመለስ ስለምንችል ጠንከር ያለ ነገር ጎርሶ መውጣት ለእንደዚህ አይነት ጉዞ በጣም አሪፍ ነው። አርሲ ነገሌና ነገሌ አሩሲ ያምታታኛል። በፊት አርሲ ነገሌ ነው የምትባለው፣ አሁን ግን ነገሌ አሩሲ ተብላለች። በትክክል የአካባቢ ስም ካልተጠራ ለአካባቢ ማህበረሰብ ጥሩ ስሜት አይፈጥርምና ግን አንዳንድ የለመድናቸው ነገሮች ደግሞ ያው የራሳቸው ጫና ሊያሳድሩ ይችላሉ። ይምታታብኛል ራሱ ነገሌ አሩሲ እና አርሲ ነገሌ የሚለው የትኛው ነው የበፊቱ ራሱ የሚለው አንዳንዴ ሊያምታታ ስለሚችል ከዚህ አንጻር ብትረዱኝ ደስ ይለኛል። ነገሌ አሩሲ ላይ አሪፍ ቁርሳችንን በልተን ነው ጉዞ የምናደርገው። አሁን አርሲ ነገሌ ቁርስ ልናደርግ እዚህ ከተማ ውስጥ አለ የሚባል ስጋ ቤት መጥተናል። ቁርሳችንን ከበላን በኋላ ወደ ጭቱ ነው የምናመራው። ዓለም አቀፍ የስደተኛው አፍ ቀንን ለማክበር በጉዞ ላይ ነው የምንገኘው። አሁን ከአንድ የገጠር መንደር ውስጥ ደርሰናል።
በዚህ ይሄ ወደ ጭቱ ሐይቅ የሚያስኬድ መንገድ ላይ የሚገኝ መንደር ላይ ትንሽ ቆይታ እያደረግን ነው። የአካባቢው መልክዓ ምድር እንደምታዩት በጣም ያምራል፣ ውብና ማራኪ ነው። አሁን አንድ መንደር ላይ እየደረስን ያለ ነው። እዚህ መንደሯ ህይወታቸውን ይመስላል የሚለውን እግረ መንገዳችን እናያለን፣ ቤታቸውን እናያለን። በጣም ደስ የሚል ነው። የገጠር ህይወት ምን እንደሚመስል ደግሞ ላሳያችሁ እስቲ። እግረ መንገዳችንን መንደር ላይ ያገኘነው ነው። እዚህ ጋር ፍየል ይታያል። እዚህ ውሻ ተኝቷል። እዛ ልጆች አሉ። ህይወት ይሄ ምንድን ነው? የንብ ቀፎ እየታጠነ። ኦኬ መቃን ከየት ነው? አሲያ አሲያ ሜዱ በዱ ዋሌኒክ ቪክታ አናም ቤክቱ ማሊፍ አኔ አስቻለው ጀደማ አቲዮ አቲዮ ኦሮምኛዬን እንዴት አገኛችሁት? ለካ ከህፃናት ጋር ባወራ ጥሩ ተናጋሪ ይወጣኝ ነበር እና የምር ከአዋቂዎች ጋር ሳወራ 2 ቃል እንኳን በትክክል ማውራት የምችል አይመስለኝም እና አንዳንዴ ስሞክር እንኳን ብዙ የመሄድ እንትን የለኝ። ያው ቋንቋ ልምድ ነው የሚፈልገው እና ከልጅቷ ጋር ትክክል ማውራቴን እርግጠኛ ነኝ። ብቻ ግን መጥቶልኛልና አሪፍ ያወራው ይመስለኛል። እንደዚህ ከህፃናት ጋር ማውራት ለካ አፍን ለመፍታት አሪፍ አጋጣሚ ነው። አስተያየታችሁን ኮሜንት ላይ ብጽፉልኝ ደስ ይለኛል። ግን ደስ ብሎኛል እኔ በግሌ። ለምን እንደሚታጠነው ማር ንቦቹ ጥሩ ማዛ እንዲያገኙ ወደ ቀፎ የሚመጡት በዛ ነው። የተመረጠ እንትን ነው ይሄኛውን ያለ አንዳንዴ ከሴና ወይራም ካገኘ ልጠቀም ይችላል። ንቦች አትራክት ሊያደርግ የሚችል የምትመርጠው እንደዚህ ነው። ይሄን እዩ ተመልካቾቻችን ያው ቀደም ሲል እንደጠቀስኩላችሁ ዓለም አቀፍ የስደተኛው የወፎች ቀን እየተከበረ ነው ያለው። የዛሬ ጉዟችን እዚህ ላይ ትኩረት አድርጎ ነው የነበረውና አሁን የምንገኘው በአቢጃታ ሻላ ሐይቆች ብሔራዊ ፓርክ አንድ አካል የሆነው የጭቱ ሐይቅ ላይ ነው። የጭቱ ሐይቅ በተለይ ስደተኛ ወፎች ከሚቆዩባቸው ወይም ደግሞ ቆይታ ከሚያደርጉባቸው ሐይቆች አንዱ ነው። ዛሬ በተደጋጋሚ እዚህ ቦታ ላይ ዛሬ አብረውኝ ካሉት እንግዶች ጋር ተገናኝተናልና በተለይ የአቢጃታ ሻላ ሐይቅ በደረቀበት ሰዓት ላይ መተን እዚህ በጣም ልባችን ተሰብሮ ነው የተመለስነውና መጀመሪያ እንግዶቼን ላስተዋውቃችሁ። እስቲ ራሳችሁን አስተዋውቁኝ። ገዛኸኝ ሀብቴ ይባላል። ገዛኸኝ ሀብቴ። ካሌብ ዋለልኝ ይባላል። ከገዛኸኝና ከካሌብ ጋር እንዲሁም ሌሎች በርካታ አርቲስቶች ሆነን ነበር ባለፈው የመጣ ነው። ያኔ በምንመጣበት ሰዓት አቢጃታ ሻላ ሐይቅ ደርቆ መጥፋት አፋፍ ላይ ሆኖ ነውና በጣም ብዙ ድምጽ አርቲስቶቻችንም የሚዲያ ባለሙያዎችም አሰምተን ነው ሐይቁ የተመለሰው። በተለይ ሰው ሰራሽ ጫናዎቹ እንዲቀንሱ በማድረጉ ስራ ላይ አርቲስቶቻችን ያበረከቱት አስተዋጽኦ የነ ካሌብ ሚና ቀላል አልነበረምና ዛሬ ያ ነገር ተመልሶ ጩኸታችን ተሰምቶ ነው የተገናኘ ነውና እንደው እስቲ ስለ ስሜታችሁን ገለጹልኝ። በጣም ደስ ይላል። እንደውም የዛሬ 2 ዓመት በፊት ነበር ያየ ነው በደንብ ከተመለሰ በኋላ ማለት ነው። እና የሚገርም በጣም ብዙ ኪሎ ሜትሮች ርቆ የነበረው ውሃ ሳሩ ጋር ደርሶ በጣም ብዙ እየሮጥን
በጣም እያዘን ባሽዋው ላይ ስንሄድ የነበር ከዛ በኋላ ባሽዋ ላይ ስንሄድ የነበር ብዙዎቻችን በኋላ ያ ስንሄድበት የነበር ብዙ ኪሎ ሜትር በውሃ ተሸፍኖ ስናየው በጣም ነበር ደስ ያለው። ሐይቁ ራሱ አይታይም ነበር እኮ የሆነ ትንሽዬ እንትን ነገር ነበርና አሸዋው ነበር የሚታይ ነበር። ይሄድን የት ጋር ነው እንትን የምናገኘው እያል ከዛ እንደው ስንቀረው የመስመር እንትን ረግረግ ነው እንደው ውሃውን አላየነው ረግረጉ ነበር ረግረጉ ላይ ነበር። አሁን እኮ ዋው ተመልሶ ሲመጣ ይነካል። ባለፈው እንደውም የመጣን ጊዜ የዛሬ 2 አመት ነው አላሳልፍ ብሎ ተመልሶ የዛሬ 2 አመት ውሃ ያልነበረበት የዛሬ አመት ስንሄድ ውሃ ተጥለቅልቆ ተመልሶ ሌላ መንገድ ተቀይሶ ነበር የመጣ ነው። አሁንም ዛሬ እርግጠኛ ነኝ ሌላ አዲስ መንገድ እንደሚቀየስ ካሌብስ እጅግ በጣም የሚመስጥ ሁኔታ ላይ ነው አሁን ያገኘነው። በዛ ስሜት ውስጥ ቆይተን ተመልሶ ተፈጥሯዊ ነገሮቹ ውበታቸውን ጠብቀው ማግኘት መታደል ነው። ስፔሻሊ ጮኸ በዚህ ልክ እንዲሁም ፈልገህ መሳካቱ ተረባርበን ብንሰራ ብዙ የተበላሹ ነገሮቻችን እንደሚስተካከሉ ማሳያም ጭምር ነውና በጣም ውጤታሞች ነበርን። እርካታችን በቃ የተሰበረው ልብን የሚያድስ አይነት ነገር ሁኔታ ነበር የተፈጠረው። ያንተ ደግሞ ይለያል ብዬ አስባለሁ። የልጅነት ሚሞሪህም ያለበት ነው እና እኛ እንደውም ነፍስ ካወቅን በኋላ ነው ያወቅነው። አንተ በልጅነት የምታውቀው አካባቢ ነውና ስሜቱም ትንሽ እንትን ሊል ይችላል። አይ ቲንክ የብዙዎቻችን ልብ ተሰብሯል። ያ ተፈጥሮ የሚያደንቅ ሰው ተፈጥሮ ድንበር አይገድበው። በእርግጥ አንተ ደግሞ በቅርብ ስለምታውቀው ያ ስሜት ተጎድቷልና ከዛ እንደዚህ ሲመለስ በተለይ ደግሞ አርቲስቶቹ ያደረጉት አስተዋጽኦ ብዙ ስለ ተፈጥሮ ብዙ ትኩረት አይሰጥም ነበር ሀገራችን ላይ ያለንም ግንዛቤ ውስን ስለሆነ ነው። አሁን ግን ያ ነገር እየተቀየረ ነው ያለው። በጣም የተፈጥሮ ሚዛን መስተካከል ማለት ለሰው ልጅ ትልቅ የኑሮ መደላድል መፍጠር እንደሆነ መታሰብ አለበት። ብዙ ጊዜ አንዳንዴ ጩኸታችንን በጣም ሆኖ የሰሙ ሰዎች የግል አስተያየታቸውን ይሰጣሉ። ሰዎች እንደዚህ እየተጎዱ እናንተ እንደዚህ ትራጋላችሁ ይሉሃል። ለዱር እንስሳት እንደዚህ ትታገላላችሁ። የዱር እንስሳት ላይ ታገልክ ማለት ስለ ሰው ልጅ ታገልክ ማለት ነው በሪቨርስ ታስበው ማለት ነውና የተፈጥሮን በዛ ህይወቷን ጠብቀ በኖርክ ቁጥር ያንተ መሰረታዊ ነገር ተሟላ ማለት ነው። ልንረዳ የሚገባ ይሄ ነው። ካሌብ አንድ በጣም ያልተረዳነው ነገር ብዙዎቻችን አሁንም ልክ ሰዎች እንደዚህ የሰው ልጅ እየተጎዳ ያለ ያው ሰው ሲጎዳ ሁሉም ሰው ፊል ያደርጋል። ግን እኛ አሁን እዚች ቆመን የምንተነፍሳት አየር ይሄ ኦክሲጅን የምንለው ኦክሲጅን ካጣን ለደቂቃ አንቆይም። ይሄን ኦክሲጅን የምናገኘው አንድ ዛፍ ስላለ ነው። ግን በዛ ደረጃ ሰዎች እየተረዳን አይደለም ያለ ነውና አንድ ዛፍ ሲቆረጥ ያለ ምክንያት ማለት ነው ልክ በዛ ደረጃ እኔም ተነፍሰውን አየር ነው እያሳጡኝ ያለው ያ ሰው የሚለውን ነገር ማሳደር አለበት። ተፈጥሮን መጠበቅ ደግሞ ከዛ አንፃር ነው መታየት ያለበት። አንዳንዴ የማይወዳደር እንትን አሁን የሰው ልጅና እንስሳን በፍጹም ልታወዳደር አትችልም። ሰው የራሱ የሆነ ክብር አለው ከእንስሳ ጋር የሚወዳደርም አይደለም እና አንዳንድ ጊዜ ይሄን ግንዛቤያችንን በጣም መለወጥ አለበት። ተፈጥሮ ለኛ አስተንፋሳችን ነው። ከዛ አንፃር ነው መረዳት ያለበት። እናንተ ደግሞ ስትናገሩ ብዙ ተከታዮቻችሁን ከማሳመንም አንፃር ትልቅ አስተዋጽኦ ስላለው ነው ይሄ ውጤት የተገኘው ብዬ አስባለሁ። እጅግ በጣም ያው እግዚአብሔር መረዳን አሪፍ ነበርና ትልቁ ምትደክመው ለሰው ልጅ ነው። ውጤቱ የዞሮ ድምሩ ለሰው ልጅ ነው። ተፈጥሮን ጠበቅ ማለት ብዝሃትን ጠበቅ ማለት ተፈጥሮ ለሰው ልጅ ያላትን መግቦት በደንብ እንድትሰጥ ለማድረግ ነውና በዚህ ልክ ሰዎች አስበው ከሰሩ እጅግ በጣም እንደገና ቅድም እንዳልከው አርሲ ነገሌ 3 ሐይቆች አሏት። ስናድግ አብያታ፣ ሻላ፣ ላንጋኖ እነዚህ 3 ሐይቆች የነበራቸው ተፈጥሯዊ ውበት ጥልቅና ምጡቅ ነው። ያንን ነው እንግዲህ ደርቆ አይተልባችን ታናዝ ነው የነበረውና ተመልሶ ያንን ውበት ማየት ለሁላችንም የሚሰጠው እርካታ እንጃ። እንደውም አንድ ቪው ፖይንት አለ አይደል? አብጃታ ሻላንና ላንጋኖ የምናይበት ቦታ ወደ ሐዋሳ መምጫ መንገድ ላይ ኤስ መንገድ እንላታለን። ድሮ ኤስ መንገድ ትባል ነበር። በጣም መኪናም በጣም ተጠግቆ ነው የሚያልፈው። 3ቱንም ግን ቪው የሚያምር ነው፣ በጣም የሚያምር ነው። አሁን የአዲስ የፍጥረት መንገዱ አለ አይደለ? በሱ ጋር ክሮስ የሚያደርግም ድልድይ ነገር አለ። ብቻ ወደፊት ጥሩ ሆቴል እዛ ጋር ሲሰራ የሚገርም እይታ ነው፣ የሚገርም ቆንጆ ስሜት ነው የሚሰጠው። በጣም አሪፍ ነው። እግዚአብሔር ሀገራችንን ሰላም ያድርገን። እኛ መድሜና ጤና ይስጠን። እሺ ቴንክ ዩ ካሌብ።
ያው የዛሬው ጉዟችን ትልቅ ዓላማ የሰነቀ ነው። በተለይ የማህበረሰቡን ግንዛቤ ከመለወጥ አንጻር ትልቅ ፋይዳ ስላለው ይሄ ጉዞ በየአመቱ የሚካሄድ ነው። በአመት 2 ጊዜ ነው የሚካሄደው፣ በጥቅምት ወርና በግንቦት ወር። ለመሆኑ ይህ ፕሮግራም ዋና ዓላማው ምንድነው ስንል ጉዞውን ያዘጋጀልን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ነው። የባለስልጣኑን ምክትል ዋና ዳይሬክተር አቶ ሰለሞን መኮንንን አነጋግረናቸዋል። እንግዲህ በሀገራችን 29 በላይ ብሔራዊ ፓርኮች አሉ። ካሉን ብሔራዊ ፓርኮች ውስጥ አንዱ የአብያታ ሻላ የቆየ ብሔራዊ ፓርክ በተለይ በዚህ በአዋፍ ሀብቱ የሚታወቅ ነው። ስለዚህ በዚህ ፓርክ ውስጥ ከተለያዩ የዓለማችን ሀገራት ጊዜውን ጠብቀው የተሰደዱ የሚመጡ ወፎች አሉ። ስለዚህ ብዙዎቻችን እንደምናውቀው ይሄ ብሔራዊ ፓርክ ከ4 እና 5 ዓመት በፊት ከፍተኛ ችግር ውስጥ የነበረ ብሔራዊ ፓርክ ነው። ኢቭን የአብያታ ሐይቅ ጨምሮ ወደ መጥፋት ደረጃ ደርሶ የነበረ ብሔራዊ ፓርክ ነው። ይሁን እንጂ ከባለድርሻ አካላትና ከሚመለከታቸው በየደረጃው ካሉ አመራሮች ጋር በተደረገው ንቅናቄ ትናንትናም እንዳያችሁት በርካታ ሀብቱ ወደ ነበረበት እየተመለሰ ያለበት ሁኔታ ነው ያለው። ስለዚህ አሁንም እነዚህ ሰው ሰራሽ ችግሮች ሙሉ በሙሉ አልተቀረፉም። ስለዚህ የዚህ በተለይ በዓለም ደረጃ በዓለም አቀፍ ደረጃ ለ20ኛ ጊዜ በሀገራችን ደግሞ ለ16ኛ ጊዜ የሚከበረው የዚህ ስድስተኛ ወፎች ቀን የምናከብረው ዋነኛው ዓላማ አሁንም ይሄ ሀብት እንዲጠበቅና በተለይ በአሁኑ ወቅት እንደ ሀገር ለቱሪዝም ኢንዱስትሪ የተሰጠው ትኩረት እጅግ በጣም ከፍተኛ ስለሆነ እንዳያችሁት ይሄ እስካሁን በግልጽ ያላወቅነው ሀብት ነው። ስለዚህ ሀብቱን የማስተዋወቅና በተለይ የቱሪዝም መዳረሻዎችንም እንዲሰፉ በማድረግ ከዚህ ሀብት ሀገራችን ኢኮኖሚያዊ፣ ስነ ምህዳራዊና ማህበራዊ ጠቀሜታ እንድታገኝ ለማድረግ ነው፣ ትኩረት እንዲያገኝ ነው በዓሉን እዚህ እያከበርን ያለ ነው ማለት ነው። ተመልካቾቻችን ዝግጅታችን አልተጠናቀቀም። ቀጣይ ቪዲዮ አለን። ቀጣዩ ቪዲዮ እንድትከታተሉ በቀጣይ ፕሮግራማችን ጋብዛለሁ። አመሰግናለሁ። ይህን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ እና ሼር በማድረግ ደግሞ እንድታበረታቱን በአክብሮት ነው የሚጋብዘው። መልካም ጊዜ። Thank you.